ላልሰማ አሰሙ ላላወቀ አሳውቁ። እነዛም ካቀረቀሩበት ወጥቷል። እፎይ ነፃ አውጥቷቸዋል። ስለሆነ እፎይ የጥንቱን እስልምና ነፃ አውጥቶታል። ወጥተው እንዲናገሩ አድርጓቸዋል፣ እንዲጠይቁ አድርጓቸዋል። እና ይሄ ሰው መጠየቅ ስላለበት ወደ ሚዲያችን እናመጣውና እንጠይቀዋለን። ነገር ግን የትኛውንም አይነት ጥያቄ ለእፎይ ማቅረብ ትችላላችሁ። ቀኑን እነግራችኋለሁ። ዓርብ ይሁን እሁድ የሚለው እኔ እንዲያ ከምናደርገው እሁድ ዕለት በተለመደው የዘመዴ ነጭ ነጯን ፕሮግራም ላይ አቅርበ ነው ሰፊ ሰዓት ወስደን እንድንነጋገር ነው የምለው። ዛሬ ካለው ሁለቷን ቀን አርፌ እሁድ ብንመጣ ብዬ አስባለሁ። ይሄንን ከልጆቹ ጋር እንነጋገራለን። እሱም ተዘጋጅቶ ይጠብቃል። በእፎይ በኩል ያለን መልእክት ይሄን ይመስላል ማለት ነው። እሱም ተዘጋጅቶ ይጠብቃል። በእፎይ በኩል ያለን መልእክት ይሄን ይመስላል ማለት ነው። ላልሰማ አሰሙ ላላወቀ አሳውቁ። የስብከት ወይም ደግሞ የክርክር ሳይሆን እፎይን ሙስሊሞቹም ራሳ ሼኮችም ጥያቄ ካላችሁ መጠየቅ ትችላላችሁ። የቁርአን ክርክር ምናምን ሳይሆን ማና አንተ ምንድና አንተ ይሄ እንዴታው ይሄ ምንድነው የምትፈልጉትን ጥያቄ መጠየቅ ትችላላችሁ ማለት ነው። ያን ጥያቄ ነው ያቀርብለታለሁ። ሁላችሁም በዛ መልኩ መሳተፍ እንችላለን። መራር እውነታ እንግዲህ ሰሞኑን አንዲት ውይይት አድርጌ ነበር ከዋብያ ኡስታዝ ጋር። አምላካቸው እግር እንዳለው እርግጠኛ ነው፣ ጭንቅላት ይኖረው አይኖረው ግን እርግጠኛ አይደለም። ባት እንዳለው እርግጠኛ ነው፣ አንገት ይኖረው አይኖረው ግን አያውቅም። ደግሞም የነቢያት አምላክ ነው ይለናል። የሚሮጥ የሚወጣ የሚሄድ የሚቀመጥ እንደዚህ አይነት አምላክ የለም። ይሄ የፍጡር ባህሪ ነው እና በዚህ ምክንያት ብዙ ሙስሊሞች ተረብሸዋል። እዚህ ቲክቶክ ላይ ያሉት ውርውር የሚሉ ኡስታዞች ይሄንን ውርደት ይሄንን የደረሰባቸውን ትልቅ ሽንፈት ለመሸፋፈን ድራማ ዕለት ዕለት ይሰራሉ። መሬት ላይ ያለው እውነታ ከቴሌቪዥን ፕሮግራሞቻቸው እስከ መስጊዳቸው ድረስ መነጋገሪያ ሆኗል። እንዴት ነው አምላካችን እግር እንዳለው እናውቃለን፣ ጭንቅላት ይኑረው አይኑረው ግን አናቅም። ባት እንዳለው እናውቃለን፣ ብልት ይኑረው ግን አይኑረው አናቅም። ምንድን ነው እሱ ምናመልከው እያሉ በጣም ተረብሸዋል። ብዙ ጥያቄ እየጠየቁ ነው። አድምጡት። هذا الكافر لا يهم شأن ለአላህ ጭንቅላት አለው ወይ የለውም ሲለው ካፊሩ ሊኖረውም ላይኖረውም ይችላል። እንዴት ሊኖረው ይችላል ይላል። ሆድ አለው ወይ ሊኖረውም ላይኖረውም ይችላል። حتى الذكر سبحان الله ሊኖረውም ላይኖረውም ይችላል። ቆይ ይሄ በቁርአኑ ማሾፍ አይሆንም፣ በአላህ ማሾፍ አይሆንም። በአላህ ያሾፈ ያላገጠ አይከፍልም ነው እያለ ጭንቅላት ሆድ ሊኖረውም ይችላል ላይኖረውም፣ ዘከርም ሊኖረውም ይችላል ላይኖረውም ይችላል ማለት ነው። አሁን ራሴን መጠየቅ እና ቤተሰቦቼንም መጠየቅ የምፈልገው ጥያቄ አለ በእስልምና በራሴ በዲኔ ዙሪያ ማለት ነው። ምክንያቱም አሁን ሚዲያ ላይ እንዳየሁት ከሆነ እሱና የሆነች ሴትዮ አላች ሰለፊይ ዋቢ ምናምን እያሉ ሱኒ ምናምን እያሉ ይጋጫሉ። እሺ እኔ ምንድነኝ? ለኔ መልሱልኝ። አሁን እኔ ምንድነኝ? ማለት እኔ ሱኒ ነኝ፣ ሰለፊ ነኝ፣ ዋቢ ነኝ፣ ሱኒ ነኝ፣ ምንድነኝ? እኔ አሁን ግራ ተጋባው። ማለት ምንድነኝ? እሱ የሚባል ሰውዬ ለፈጣሪ እጅግር አለው ሲል ሰማው። ፈጣሪ እጅግር ካለው እሺ ሚስት አለው ታዲያ 4 ሚስት ነው ያገባው ወይስ ስንት ሚስት ነው ያለው? እሺ ለፈጣሪ እጅግር ካለው እኔ መንፈስ እንደሆነ ነበር የማውቀው። ወይ ፈጣሪ ሆይ አሁን እኔ ግራ ያጋባችሁኝ ነው። እኔ በአስቸኳይ አሁን የኔን እንትን ንገሩኝ። እኔ አሁን ሰለፊ ነኝ፣ ሱኒ ነኝ፣ ዋቢ ነኝ፣ ምንድነኝ? እኔ ምንድነው የምከተለው? እኔ ምንድነኝ? እሺ አሁን እኔ ግራ ገብቶኛል፣ ወላሂ ግራ ገብቶኛል። ለኡስታዞች ጥያቄ አቅርቤያለሁ፣ ግራ ገብቶኛል። መልሱልኝ፣ ለአላህ ብላችሁ መልሱልኝ። እኔ ምንድነኝ? እኔ ሰለፊ ነኝ፣ ሱኒ ነኝ፣ ዋቢ ነኝ፣ ምን እንደሆነ ካላቀውም እኔ ከአባቴ የወረስኩትን ዲን ነው እየተከተልኩ ያለሁት። የተናገራቸው ጉዳዮች ከነብዩ ሰለላሁ ዐለይሂ ወሰለም በፊት ያልተማራቸው። አረው ወዝ እንዴ ነው ነገሩ ዘንድሮ? እኔ ስናገር ንግግሬን ጠላችሁብኝ። አህባሽ የምትሏቸው ሁሴን ትክክል አይደለም አላችሁ አሉ። እሺ ተቃራኒ ሆነው ነው አልኩኝ። አሁን ደግሞ እነዚህ ደግሞ አንዲ ናቸው ብዬ ደግሞ ይሄም ሁሴን ትክክል አይደለም የመለሰው አለ። እኛ እኮ ግራ ተጋባን። እነዚህ ደግሞ አንዲ ናቸው ብዬ ማለት ነው።
አሁን ምንድነው ሁሴን የመለሰው መልስ ትክክል አይደለም ብሎ ሲናገር ሁሴን ቤት ትክክል ያላችሁ እዚህ ደግሞ መታችሁ ተሳደባችሁ ከዛ ደግሞ ትክክል ትላላችሁ። ኧረ እንዴት ነው ነገሩ? ግራ ግብት ብሎኛል። አንዲ ናቸው ብዬ ነበር እኮ አሁን እንዴት ሁሴን የመለሰው መልስ ትክክል አይደለም? አሁን በፊት አላህ ባቱን በጀሃነም እሳቱ ላይ ሲያስቀምጥ እያልክ የምትናገር ወንድም ኡስታዝ ሆኖ ስማችሁ ወላሂ መስመር ስታችኋል። በፍጹም እስልምና ይሄን ትምህርት አላስተማረም። በፍጹም ማንንም ሰው እስልምና በጣም እንግዲህ ቅስማቸው እንደተሰበረ በጣምም ግራ እንደተጋቡ አማኞቹ ሲናገሩ ሰምታችኋል። አማኞቹ ብቻ ሳይሆን ትልልቅ ኡስታዞቻቸውና ሼኾቻቸውን በመስጊድና በቴሌቪዥን ላይ የተናገሩት ነው። እግር ተረከዝ ባት አለው፣ ጭንቅላት ይኑረው አይኑረው አናቅም፣ አንገት ይኑረው አይኑረው አናቅም፣ ምንድነው የምናመልከው እያሉ ነው። በጣም ግራ ተጋብተዋል። ብዙ በሚሊዮን የሚቆጠር ሙስሊም ግራ ተጋብቶ ነው ያለው። በተለይም የዋብያው ሴክት እነኚህ የጌታን መንግስት እንዲወርሱ ጸሎት አድርጉላቸው ክርስቲያኖች። በእውነቱ በጣም እንደተሰበሩ በጣም ግራ እንደተጋቡ አነጋገራቸው ያስታውቃል። በጣም ብዙ ያላመጣናቸው ቪዲዮዎች አሉ ቲክቶክ ላይ ዞር ዞር ስትሉ የምታገኙት እና እነኚህ የሚያሳዝኑ ፍጡራን አምላካቸውን በደንብ ማያውቁ ተረከዝና ባት ወይንም እግር ለሚያመልኩ እውነተኛውን እግዚአብሔርን አግኝተው ወደ ህይወት ጎዳና እንዲመጡ ጸሎት አድርጉላቸው። አሁን ላይ ብለንን ሼር አድርጉት። መላው የክርስትና እምነት ተከታዮች ይሄን ሪካርድ አድርጉልኝ ሁላችሁም። ይሄንን አሁን ከዚህ በኋላ የምናገረው ሪካርድ አድርጉልኝ። መላው የክርስትና እምነት ተከታዮች እንዲሁም ንጽጽር ላይ ያላችሁ የክርስትና መምህራኖች ወይም ደግሞ አፖሎጂስቶች ማለት ነው። እናንተ 2018 ተሳክቶላችኋል ሙሉ ለሙሉ የሙስሊም ሙሉ ለሙሉ ማለት ነው 100% የሙስሊሞችን ስነ በፊት የነበረው እንትናችሁን አቲቲዩዳችሁን እናንተ ወስዳችሁ እናንተ በስነ ምግባር ተሞልታችኋል። አሁን እነሱ ደግሞ ውሸታምነታቸውን፣ ፖለቲካነታቸውን፣ ድራማነታቸውን ቀጥለውበታል ማለት ነው። ስለዚህ ለዚህ እንኳን ደስ ያላችሁ፣ በዚሁ ቀጥሉበት የሚል መልእክት ላስተላልፍላችሁ ወዳለሁ። እናንተ የእነሱን ስፍራ ወስዳችኋል ሙሉ ለሙሉ ማለት የዛሬ 2 ዓመት የነበረው የንጽጽር ሲስተማቲክ ሰዎች ህዝቦች ሁሉ ይወዳቸው ነበረ በስነ ምግባር በአቲቲዩዳቸው ምናምን። ያ አሁን ላይ የለም እና ይህንን ስትራቴጂ ቀርጻችሁ እንደዚህ ፋውል በፋውል ያደረጋችኋቸው ይሄ በጣም ስማርት ናችሁ። በቃ እናንተ ማለት የክርስቲያን የንጽጽር የውይይት አፖሎጂስቶች ማለት ተሳክቶላችኋል፣ 100% ተሳክቶላችኋል። አስወርቱ ጋር ተሳክቶላችኋል። በቃ እናንተ ማለት ወስዳችሁታል። የነሱ ሚና ሙሉ ለሙሉ ሚናችሁን ወስዳችሁ እናንተ በስነ ምግባር ተሞልታችሁ ነው እየታያችሁ ያላችሁ። በአሁኑ ሰዓት ልብ ብላችሁ አይታችሁት ከሆነ እፎ የራሱ ማለት የበፊት የምታውቁት አይደለም። በስነ ምግባር ተሞልቶ ምን እያላችሁ ነው? ይሄ አይታችሁት ከሆነ ይሄንን 3 ወር 4 ወር ምን እያላችሁ ነው? አይታችሁት ከሆነ ማለት ነው እኛ ፖለቲካ ድራማ አንፈልግም፣ እኛ ክርስቲያንን እያለ አባቴ ማስተማር ላይ ብቻ አይደለም ልጁ ያለው፣ አሁን ላይ ማነቃቃት ላይ ነው ያለው። ወጣቱ ኦዲየንሱ ክርስቲያኖች እንዲሁም ክርስቲያን ያልሆኑ ሰዎችን በስነ ምግባር ማነቃቃት ላይ ነው ያሉት ባይዘው ማለት ነው። ስለዚህ ክርስቲያኖች የሙስሊሞችን ያንን መልካም የነበረውን አቲቲዩዳቸውን 100% ወስደውባቸዋል አሁን ላይ። ስለዚህ እንኳን ደስ ያላችሁ፣ 2018 ተሳክቶላችኋል። በዚሁ ቀጥሉበት ባይዘው ማለት ነው። ሳትንገዳገዱ ሳትሸነፉ። እውነትን የያዘ መቼም ቢሆን አይወድቅም። እውነትን የያዘ ማለት እውነትን የያዘ ልቡ ንጹህ የሆነ ሰው መቼም ቢሆን አይወድቅም። ፈጣሪ ያግዘዋል፣ ከጎኑ ይሆናል ኤኒታይም ማለት ነው። ስለዚህ ለክርስቲያን የንጽጽር ወንድም እህቶች እንኳን ደስ ያላችሁ፣ 2018 ተሳክቶላችኋል የሚል መልእክት ላስተላልፍላችሁ እወዳለሁ። በዚህ አጋጣሚ ሙስሊሞች በዚህ ከቀጠላችሁ አንደኛ እውቀት በጣም ሉዝ እያደረጋችሁ ነው። የፖለቲካውንም በጣም እያበረታታችሁት ነው፣ ግን እየተሳካላችሁ አይደለም በፍጹም ማለት ነው። እየሄዳችሁበት ያለው መንገድ ትክክል አይደለም፣ በጣም ትክክል አይደለም። ገብታችኋል አይደለም? የወደቀ ፕሮባቢሊቲ ላይ ነው አሁን ያላችሁት፣ የወደቀ ማለት ነው። ሳላቁት ነገር ከጋኔንም ዳኛ ይሆንልና እንወያያለን ይላል። ምንድን ነው አንተ ጋኔን ዳኛ ሆኖ የምትወያየው? ለዲን ኢስላም ነው የቆምከው ወይስ ለህዝብ ፖለቲካ ነው የቆምከው? እንዴ አባቴ ዲን ኢስላም እኮ ነው፣ ቀልድ አይደለም እንዴ። ምን ሆነን? ተረጋጉ እንጂ ካምዳው እንዴ ጋኔን ወንድማችን ነው ተባለ እንጂ ጋኔን ያፋልጠን ያቋርጠናል እንዴ? ቁርአን አላለም። ስለዚህ ተረጋጉ እንዴ። መልክ ስትሰሩ እኮ እናንተ ይሮጣል አይሮጥም፣ ይወርዳል አይወርድም የሚለውን ሳትመልስልን መጽሐፍ ቅዱስ ላይ እግዚአብሔር ይበራል ብሎ ማውራት ፌር ነው? ይምራል ለካ ራሴ ኢምራን ነኝ። ኢምራን ፌር ነው፣ ይብሮ ፌር ነው። አቡኪ ይሄ ነገር ፌር ነው። ይችን ነገር ማስተካከል አለብን።
ኦዲየንሶች ጊፍት እየለቀቁ አይደለም ጋይስ፣ ጊፍት እየለቀቁ አይደለም። ኦዲየንሶች ጊፍት ለቀቅ እንዲያደርጉ ሞቅ እናድርገው ቤቱ ሞቅ እና እሺ። ከዛስ እኔ እኮ ማለት ነው የሚወርድ አላህ የሚሮጥ አላህ እጅ ያለው አላህ ሁለት ቀኝና ግራ እጅ ያለው አላህ እያለ መጽሐፍ ቅዱስ ላይ ኢየሱስ እጅ ያለው እግር አለው አፍ አለው። ክርስቲያኖች እኮ ይሄንን እኮ አምነው የተቀበሉት ነገር እኮ ነው። አምነው የተቀበሉት ነገር ነው። ይሄን ማብራራት አይጠበቅባችሁም ወንድም እህቶች ሙስሊሞች። እንዴ መጀመሪያ አላህ እጅ አለው እግር አለው የሚለውን ነገር መጀመሪያ ወሃቢይና አህባሾች ተስማሙ። መጀመሪያ ያ በቅርቡ ዲቤት ተጣራቸዋለሁ እኔ ተስማሙ። መጀመሪያ እናንተ ሁለታችሁ ተስማሙ። መጀመሪያ ይሄን ነው ማድረግ ያለባችሁ። መጀመሪያ ያው ይጥሪውን የኡስታዝ ሰይድን ውይይት ጥሪ ተቀበሉ። መጀመሪያ ኢየሱስ ክርስቶስ ወይም ደግሞ ማነው እግዚአብሔር ይበራል፣ እግዚአብሔር ይወርዳል። እግዚአብሔር አላህ ይወርዳል አይወርድም ነው ጥያቄው። አላህ በእግሩ ነው የሚወርደው? በምኑ ነው የሚወርደው? ጥያቄው ይሄ ነው። ይሄን መልሱ መጀመሪያ። አላህ ሁለት ቀኝ እጅ አለው። ሁለት ቀኝ እጅ አለው ስንል ምን ማለታችን ነው? ሁለት ቀኝ እጅ አለውን ያስይዛል አያስይዝም የሚለውን ነገር እንትን ማለት ነው ያለባችሁ። መጀመሪያ ዲፋይን መስጠት ነው ያለባችሁ። አንተ የሚወርድ አላህ ወደ ቅርቢቱ ሰማይ የሚወርድን አላህን ይዘህ መጽሐፍ ቅዱስ ላይ መጥተህ እግዚአብሔር ይበራል አላህ ይሮጣል አለን እኮ ሁሱ አይደል? ባለፈው ሁሱ አላህ ይሮጣል ሲለው አዎ አለ። እንዴት ነው የሚሮጠው አልተገለጸም። አላህ ይሮጣል አዎ፣ በእግሩ ነው በምኑ አልተገለጸም። ከዛ እቤቱ ላይ ተጠይቆ ስለ ይሮጣል እቤቱ ላይ ተጠይቆ የመለሰው ምላሽ ይሮጣልን አያስይዝም። ማነው እግር አለውን አያስይዝም። አላህ ይሮጣል ሲባል እግር አለው ወይ የሚለውን እግር አለው የሚለውን አያስይዝም። ከፈለጋችሁ ቪዲዮን ከፍቻ ያሳያችኋለሁ። እኛ በተውባ ወደ አላህ Subhanahu Wa Ta'ala እንጠጋለን ሲል በተውባ ወደ አላህ Subhanahu Wa Ta'ala እንጠጋለን ስንል እንዴት ነው የምንጠጋው? ወደ አላህ Subhanahu Wa Ta'ala እንጠጋለን ስንል እንቀርባለን። ለምሳሌ ወደ አላህ እንቀርባለን ስንል እንዴት ነው የምንቀርበው? ወክ እያደረግን ነው የምንቀርበው? አይደለም፣ በተውባ ነው። አየህ፣ በተውባ ነው። ስለዚህ አላህም ወደኛ ይሮጣል ወደ ኡማው ይሮጣል ሲል እዛ ጋር የሰጠኸው ምላሽ እግር አለው የሚለውን አያስይዝም ነው። አያስይዝም። ቪዲዮውን ከፍትላችኋለሁ። አላህ እግር አለው ወይ ሲል አይ የለው። ታዲያ እዚህ ጋር አላህ ይሮጣል ይላል ምን እያለ ነው ብሎ ቢጠይቅህ ይሮጣል ለሚለው ዲፋይን ነው እንጂ መስጠት ያለብን እግር አለው ብለህ ዲፋይን መስጠት የለብህም። እዚህ ጋር እኔ ከውይይቱ የተረዳሁት ቢግ ኩዌሽን ከውይይታችሁ ላይ የተረዳሁት ለአንድ ሳምንት የፈጀብኝ ሳወርድ የፈጀብኝ ማለት ነው። እግር አለው የሚለውን አያስይዝም። ዩ አንደርስታንድ? እግር አለው የሚለውን አያስይዝም። ስለዚህ እርግጠኛ ነኝ ዛሬ ወይም ደግሞ ሌላ ጊዜ ዲቤት ሲኖራችሁ ሙስሊሞች እንዲሁም ባለፈው ይወዳቤ ገብታችሁ ከፍታችሁ ስታስተምሩ የነበረው ምንድነው? እግዚአብሔር ይበራል፣ እግዚአብሔር ይወርዳል፣ እግዚአብሔር ፂም አለው፣ እግዚአብሔር ነጭ ፂም አለው እያላችሁ ነበር ስታወሩ የነበረው። ክርስቲያኖች እኮ ይሄን ያውቁታል። የለውም ኖ ብለው እኮ የሞገቱት ነገር የለም። እግዚአብሔር ይበር፣ አዎ። በምን ምክንያት ነው ይበር? የሚበር ማብራሪያ አለው። በመጀመሪያ ደረጃ በእስልምና አላህ ወደ ቅርቢቱ ሰማይ ይወርዳል አይወርድም የሚለው እኮ በአህባሾችና በወሃቢያዎች እኮ ቢግ ዲፈረንት ነው ያለው።
ካፊር ናችሁ እኮ የምትባሉት ወሃቢዮች። አላህ ይወርዳል ካላችሁ አላህ አለል አርሽ ስተዋ ቢላ መካን የሚለውን ቃል መካን ከሰጣችሁት ቦታ ከሰጣችሁት የሆነ ቦታ አላህን ካስቀመጣችሁት እናንተ ካፊር ናችሁ ከፍራችኋል ነው የሚሏችሁ። ስለዚህ መጀመሪያ እናንተ ሁለታችሁ እንድትግባቡ በአክብሮት እጠይቃለሁ። በቅድሚያ እነ እፎይ ከመጡ በኋላ እደግመዋለሁ፣ እነ እፎይ ከመጡ በኋላ በእስልምናው በኩል የሚነሱ ጽንፈኛ ጥያቄዎች፣ ቤተክርስቲያን ላይ ይፈሱ የነበሩ ጽንፈኛ ጥያቄዎች እግዚአብሔር በሚያውቀው ቀንሰዋል። ዘመድ በእውቀት በምናምን ሳይሆን በቃ ለአገልግሎቱ ያስፈልጉናል ብሎ ነው እግዚአብሔር የሚጠራው። ስለዚህ እፎይም የተጠራው በዚህ መልክ ይመስለኛል። አጠራሩ በዚህ መልክ ነው እና አህያውን ሲፈልግ አምጥቶ አንግሶት እንደሆነ አላውቅም፣ ግን ለክስ በማያመች መልኩ አቤት የእግዚአብሔር ጥበብ፣ አቤት የእግዚአብሔር ስራ። በእፎይ ማን ይወቀሳል? ሪስኩን የሚወስደው እፎይ ነው። የምትከብረው ግን ቤተክርስቲያን ናት። ተመልከቱ የእግዚአብሔር ስራ። የምትከብረው ቤተክርስቲያን ናት፣ ግን ሪስኩን የሚወስደው ሰማዕትነትን፣ ዋጋውን፣ መራብ፣ መጠማት፣ መሰደድ የወሰደው እሱ ነው። ይሄ ደግሞ ምርጫ ነው፣ በሰው አይሆንም። ይሄ ልጅ ይህንን ተከታታይ ጊዜ በዚህ ሁኔታ እነዚህ ግሩፖች ከጸኑ እግዚአብሔር የፈለገው ያሰበላቸው ነገር አለ ማለት ነው። አሁን እኔ እንደሱ ልሁን ብል አልችልም። ብዙዎች አሁን ይመኛሉ እንደፎይ ለመሆን። ብዙዎች እንደፎይ ከሱም በላይ አቃለው ሊሉ የሚችሉ ሊኖሩ ይችላሉ። አረብኛውን የጠነቀቁ፣ ቁርአኑን የጠነቀቁ፣ ሐዲሳቱን የጠነቀቁ ሰዎች ሊኖሩ ይችላሉ። እንደፎይ መሆን ይፈልጋሉ። አልተመረጡም። የተመረጠው ለዚህ ጉዳይ እሱ እና ቀንሷ እንከባበር የሚል መጥቷል። በእስልምና ደግሞ ክልክል ነው። በእስልምና መሟገት፣ በእስልምና ከክርስቲያኖች ከአይሁዶች ጋር መነጋገር፣ በእስልምና ቁርአንን አንስቶ ገልጦ ለክርክር ማቅረብ የተከለከለ ነው። ይህን ጥሰው ነው የመጡት እነዚህ ወሃቢዮች ማለት ነው። ወሃቢዮች ማለት ለእስልምና እንደኛ ፕሮቴስታንት እንደሆኑት ከኛ ተገንጥለው እንደወጡት እንደ ተሐድሶቹ ማለት ነው። ተሐድሶቹ ይሄ አያስፈልግም እንደሚሉት እነዚህም ጽንፈኞች እስልምና ውስጥ መጥተው ነው ያ ተከባብሮ የኖረውን እስላም እንዲህ ያደረጉት ማለት ነው።